بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيدنا ونبينا محمد وعلى آله وأصحابه أجمعين. يتوددته وندموتنا أتوتشه. السلام عليكم ورحمة الله وبركاته. ይህ የፈትዋ ፕሮግራም ነው። ዛሬ ኦገስት 24 ላይ ነው ይህን ፕሮግራም የምቀርጸው። بإذن الله عز وجل في تيالو توسن ጥያቄዎችን ለመመለስ ሞክራለሁ። የመጀመሪያ ጥያቄ ኢቃማ ስለሌለኝ መስጂድ ሄዶ መስገድ እያዛለሁ ብዬ ሰጋለሁኝ። ይሄ ምክንያት እንዴት ይታያል? ያኔ ከፍ እንዲል ምን ይመክሩኛል ይላል። والله እንግዲህ ኢቃማ የሌለው ሰው ስራ እየሰራ ነው ያለው። በምንም መልኩ ግን ያው ሰላት ዋጅብ ነው፣ ፈርድ ነው። በጀማዓ መሆንም እንደዚህ ሆኖና እንደማንም ብሎ ሰላት الجماعه ላይ ለመገኘት ጥረት ማድረግ አለብን። ሰላት الجماعን በመስገዳችን የተነሳም አላህ ብዙ ችግሮቻችንን ፈረጃ ሊያመጣልን ተስፋ ይደረጋል። ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب. አላህን የፈራ ሰው አላህ መውጫ ያደርግለታል፣ ካላሰበበትም ሪዝቅ ይሰጠዋል ነው ያለው። እዚህ ምክንያት መሆን የለበትም። ኢማን ከፍ የሚለው ደግሞ አንዱ ከፍ የሚልበት መንገድ ሰላት الجماعه መስገድ ነው። ኢማን ኸይር በሰራ ቁጥር እየዳበረ ነው የሚሄደው። ማዕሲያ በሰራ ቁጥር ደግሞ እየኮሰመነ እየደከመ ነው የሚሄደው። እዚህ ኢማን የሚያጠነክር ስራ ይሄ ነው ማለት ነው። እሻ ሰላት አዘግይቶ መስገድ ሙስተሐብ ነው ይላል። አይ አዘግይቶ መስገድ ሙጥለቀን ሳይሆን አጠቃላይ ጀማዓው ተስማምቶ የሚያዘገይ ከሆነ አዘግይቶ ሳይሆን ማለት ያው ትንሽ ቆይቶ መስገዱ የተመረጠ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ወቅት ላይ እሻ ዘግይተው ከሰገዱ በኋላ إنه لوقتها لولا أن أشق على أمتي أمتي لا እንዳይከብድ ሰግቼ እንጂ ይሄ ወቅቷ ነበር ብለዋል። ግን ሁሉ ጊዜ የሚያደርጉት ነገር ደግሞ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም የሰሃቦችን ሁኔታ ያሉ إذا رآهم اجتمعوا عجل وإن رآهم أبطأوا أخرنا منه መሰባሰባቸውን ካዩ ቶሎ ብለው ይሰግዳሉ። ቁጥራቸው መመናመኑ ወይም ደግሞ መዘግየታቸውን ካዩ ጀማዓው እስከሚሰባሰብ ይጠብቃሉ። ስለዚህ ሁኔታው ነው የሚታየው። ففي صحيح مسلم من حديث عائشة رضي الله تعالى عنها قالت أعتم النبي صلى الله عليه وسلم ذات ليلة حتى ذهب عامة الليل. عندت ليلة يا الله ملكتنيا آمشوا كليلة بركت على ساعات اسكميهر درس وحتى نام أهل المسجد مسجد سوت راساته اسكميتني درس እንቅልፍ ያዛቸው ለእሳቸው ካልመጡ ጀማዓ ስለማይሰገድ ثم خرج فصلى ከዛ እንደገና ወጡና ሰገዱ ጀማዓ አሰገዱ فقال صلى الله عليه وسلم إنه لوقتها لولا أن أشق على أمتي በኡመቴ ላይ እንዳላካብድ እንጂ ይሄ ወቅቷ ነው ማለት ተመራጭ ወቅት ነው ያሉበት ሁኔታ አለ። እንግዲህ ግን
ሙሉ ጀማዓው እንደዛ የሚያረክ ከሆነ ነው እንጂ አንድ ሰው ኢሻማ ተአخر ጥሩ ነው በሚል መስጂድ ጀማዓ እየተሰገደ እሱ ዘግይቶ በኋላ ብቻዬን እሰግዳለሁ የሚል ከሆነ ይሄ ስህተት ነው የሚሆነው። ልንገነዘበው ይገባ ማለት ነው። ሻወር በመወስድበት ሰዓት ቅድሚያ ውዱእ ማድረግ አለብኝ ወይስ ከትጥበት በኋላ? ሱናው መጀመሪያ ላይ እስቲንጃ ይደረጋል። እስቲንጃ ሲደረግ ብልትና በዛ ዙሪያ ያለ በመቀመጫ ዙሪያ ያሉ የሰውነት አካላት በሙሉ ይታጠባሉ። ድጋሜ እዛ አካባቢ ላለመምጣት ማለት ነው። ከዛ በኋላ ውዱእ ያደርጋል። ከዛ መላ ሰውነቱን ይታጠባል። ከትጥበቱ ውዱእ መቅደሙ ሱና ነው። እግሩን ከፈለገ መጀመሪያውን ያጥባል። ከፈለገ ደግሞ ሌላውን ሰውነቱ ውዱእ አድርጎ የእግሩን ከታጠበ በኋላ ባለው ሰዓት ላይ ሊያጥብ ይችላል። ሁኔታው ይሄ ነው ማለት ነው። በጁምዓ ቀን ሱረቱል ከፍ መቅራት ሱና ነው። ለምሳሌ ሰውየው ለስራ ወይንም ለሌሎች ችግሮች ምክንያት የጀመረውን ሱራ ሳይጨርስ ቢቀር እንዴት ይሆናል? አጅሩ ሊጓደል ይችላል ወይ አለ። አዎ ያው የቀራውን ያህል ነው አጅር የሚያገኘው። ግማሽ የቀራ ግማሽ አጅር ያገኛል፣ ሙሉ የቀራ ደግሞ ሙሉ አጅር ያገኛል እንጂ ከቀሩት ሰዎች ጋር እኩል አይሆንም። የአስርና የዙሁር ቀብልያ አራቱ ረካዓ አንድ ጊዜ ወይስ የምንሰግደው ወይስ ሁለት ጊዜ? ሁለት ረካዓ ይላል። አንድ ላይ አራቱን ብንሰግድም ችግር የለውም፣ ግን የተሻለ የሚሆነው ሁለት አድርገን መስገድ ነው። አስርም ላይ አራት ረካዓ መስገድ ያው ሱና ነው። لما ثبت في السنن أن النبي صلى الله عليه وسلم قال رحم الله امرأ صلى قبل العصر 4 كعصر بفيت አራት ረካዓ የሰገደ ሰው አላህ ረህመት ያርግለት ብሎ የተናገሩበት ሐዲስ ስላለ حديث أخرجه الإمام أحمد وإسناده حسن، ذلك أخرجه أبو داود والترمذي وغيرهم. أرات ركعة يسجد لكن أراتون عند الله بيسجد ችግር የለውም። ነጣጥሎ መስገዱ የተሻለ ይሆናል። አዛን ተደርጎ መስጂድ እንደገባን ተህየቱል መስጂድ ነው ወይንስ ቀብልያ ሰላት የሚቀደመው ይላል። ቀብልያ ሰላት ከሰገድን ተህያውም እዛው ውስጥ ይካተታል። ተህየቱል መስጂድ ማለት መስጂድ ሲገባ ምንም ሳይሰራ በፊት የሚሰገድ ሰላት ማለት ነው። ቀብልያ ሊሆን ይችላል፣ ራሱ ቀብልያው እንደ ተህያም ሊሆን ይችላል። ፈርዱን ነው ፈርድ ጀማዓ ተቆሞ ከደረሰ ወይም እየተቆመ ከደረሰ ሰውየው ቢቀላቀል ያም እንደ ተህያ ይሆንለታል። የተፈለገው መስጂድ ገብቶ የመጀመሪያ ስራው ሰላት ሊሆን ብቻ ነው ማለት ነው። የፀጉር ቀለም ከሂና ውጪ መቀባት حرام ነው፣ ሰላትስ ያሰግዳል ይላል። ከሂና ውጪ መቀባት حرام አይደለም፣ ባይሆን ጥቁር ከሆነ حرام የሚሆነው ወጅተኒቡ ሰዋድ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሰውየው እንግዲህ ወይ ሽበት ያለው ይሆንና ወይ ደግሞ ጥቁረቱን ለማድመቅ ሆኖ ታስቦ የሚያደርገው ከሆነ ያኛው የተከለከለ ይሆናል። ከዛ ሌላ ማንኛውንም ቀለም መጠቀም የሚከለክል ነገር የለም ማለት ነው። ጥቁር መቀባት ያረጀው ሰው ገና ነኝ ብሎ ማለት ነው የሚሆነው። በፀጉር አማካኝነት የሚደረግ ውሸት ነው። ሒናም ጥቁር ዘር አለው። ይህ حرام መሆኑን دليل ما رواه الإمام مسلم رحمه الله عن جابر بن عبد الله رضي الله عنهما قال أتي بأبي قحافة يوم فتح مكة. أبو قحافة أبو بكر الصديق عباس مكة فتح لات مكة يتكفتت إذا وتمطوا ورأسه ولحيته كالثغامة بياضا
ራሳቸውንና ጺማቸው ልክ ፈጋማ ይመስል ነበር አለ ፈጋማ ማለት በጣም ነጭ የሆነ የተክል አይነት ነው እና እሱን ይመስል ነበር فقال النبي صلى الله عليه وسلم غيروا هذا بشيء واجتنبوا السواد ይሄ ሰበተው በሆነ ነገር ቀይሩት ግን ነጭ ነገር ተጠንቀቁ አሉ አሁን ጥቁር ነገር ተጠንቀቁ ብለዋል ያን ጥቁር መጠንቀቁ ብቻ ነው ያለብን ማለት ነው ሌላው ጥያቄ አገር ሲሄድ የሌላ ሰው ልጅ ገንዘብ ተከፍሎኝ ይዤላቸው ብሄድ ጉቦ ይሆንብኛል ወይ ከተቻለ ንያው እንዴት ነው እኔን ልጇ ነው ብለው ነው የሚሰጡ የሚያሰሩኝ እኔን ልጅሽ ነው ወይ ብለው ካልጠየቁኝ በወረቀቱ መሰረት የሚሸኙኝ ከሆነ መዋሸት ከሌለብኝ حرام ይሆንብኛል በገንዘብ ጉቦ ስለሆነ እንዴት ይታያል ገንዘቡ ጉቦ መሆኑ አይደለም ትልቁ ችግር እዚህ ቦታ ላይ ሰው ያልወለደውን ልጅ ነው ብሎ መዋሸት حرام ነው በምላሱ ባይናገርም በወረቀት ላይ የሚዋሻው ውሸት ነው አን ወረቀት አስመዝግቦ በስሙ አስሞልቶ ነው ያንን ፕሮሰስ እስከሚያከናውን ድረስ ደግሞ ባንደበቱ መዋሸት ነው የሚቀር ነገር አይደለም ሲጠይቁት የሚመለስ መልስ ብቻ አይደለም የሚውሸት ስለዚህ ይሄ حرام ነው አንድ ሰው ልጅ ሌላ ሰው ልጅ ነው ብሎ ማለት ክልክል ነው ودعوهم لآبائهم وأقسط عند الله ሴትም ብትሆን ያው ነው መቼም መዋሸት حرام ነው ምንም ጥያቄ የለውም የረመዳን ቀባ ጁምዓ ቀን ማውጣት ይቻላል አዎ ይቻላል ጁምዓ ቅዳሜ ይሁን ጁምዓ ቀን መጾም ጁምዓን ነጥሎ መጾም ክልክል ነው የሚል ሐዲስ አለ ያ ለጁምዓነቱ ከሆነ ነው እንዱ ጁምዓን የተለየ ኢባዳ ለማድረግ ጁምዓ ቀን መጾም የለም يوما قبله او يوما بعده ወይም ከጁምዓ በፊት አንድ ቀን ወይም ከጁምዓ በኋላ አንድ ቀን አብሮ የሚጾም ካልሆነ በስተቀር ሐሙስና ጁምዓ ቅዳሜና ጁምዓ ይችላል ሱና ቀባ ግን ጁምዓ ሆነ ማንኛውም ቀን ያው ፈርዱን ነው የሚያወጣው ሰውየውና በቻለበት ቀን ያደረገው ችግር የለው አخ ብሎ መጥፋት ጾምና ውዱ ምንድነው ብሎ ያስፈታል ወይ አይ አያስፈታም ምናልባት ከዋጠ ነው የሚያስፈታው እንጂ አخ ብሎ ሆነ ፈሳሽ ከሰውነቱ ውስጥ የሚወጣው መልሶ ወደ ጉሮሮ የሚያሳልፍ ከሆነ ጾሙ ይፈርሳል ውዱ አይፈርስም በገና መልኩ መስጂድ ነበዊ ለመሄድ ፍላጎት ቢኖረኝ ማህረም የለኝም ከአሰሪዎቼ ጋራ ቢሄድ እንዴት ነው ይሄ መስጂድ ነበዊ ስለሆነ የተለየ ህግ አይወጣለትም አንድ ሴት ልጅ ያለ ማህረም ረጅም ጉዞ መሄድ አትችልም ነው ወደ መካ ሆነ ወደ መስጂድ ነበዊ ሆነ ወደ ሌላ ሀገር ሆነ እንግዲህ ህክሙ ይሄ ነው እናትን አስመጥቶ ሐጅ ለማድረግ የማይቻልበት ሁኔታ ከተፈጠረ ነይቶ ለሷ ማድረግ ይቻላል አዎ ይቻላል ነገር ግን ለራሱ ሐጅ አድርጎ የሚያውቅ ሰው ነው እናቱም ሆነ ለአባቱ ማድረግ የሚችለው አንድ ሰው ሐጅ ለማድረግ ሳይሐረም መካ ቢገባ ቢሐረም ህክሙ ምንድነው ተመልሶ ከሚቃት ነው መሐረም ያለበት ከመካ የሚተሐረም ሐጅ የለም ቤተሰብ ትምህርት ሳንጨርስ አትጋቡም ስላለ حرام ላይ ላለመውደቅ ከቤተሰብ ፍቃድ ውጪ ኒካህ ልናስር አስበናል ይበቃል ቤተሰብ መጀመሪያ ደረጃ ትምህርት ሳትጨርሱ አትጋቡም ብሎ መከልከል حرام ነው ለምን ሰዎችን ወደ ፈዋሂሽ መገፋፋት ነው ትምህርት አስፈላጊ ነው ግን ትምህርት ያልጨረሰ ሰው ማግባት አይችልም ብሎ ህግ ማውጣት ደግሞ ሌላ በደል ነው እነዚህ ሰዎች ፍላጎት አላቸው ፍላጎታቸውን አላህ በፈቀደው መልኩ ለማከናወን ሲጠይቁ ቤተሰብ መሰናክል መፍጠር ሳይሆን አመቻቸት ነው የሚወጅበት ካላደረገ ወንጀለኛ ይሆናል እነ ነብዩ
صلى الله عليه وسلم قال إذا أتاكم من ترضون دينه وخلقه فزوجوه ديننا ባህሪውን የወደዳችሁት ሰው ከመጣ ቶሎ ብላችሁ ዳውት ነው ያሉት ያ ካልሆነ ደግሞ إلا تفعلوا تكون فتنة في الأرض وفساد عريض ምድር ላይ ፈተናና መጠነ ሰፊ ብልሽት ይፈጠራል ስለዚህ እናንተ ያ ቤተሰብ ፍቃድ ኒካህ ማሰር የለባችሁም አናስርም ፍቃደኛ አይደለም ካሉ ደግሞ በግልጽ ተነግሯቸው እንዲካሉ ወደ ቃዲ ሄዳችሁ ኒካሃችሁን ታስራላችሁ እንጂ ገና እነሱ አይፈቅዱልንም በሚል ኒካህ ማሰር የለባችሁም ኒካህም አይሆንም ማለት ነው ሀይድ ላይ ያለች ሴት ከተፈታች ፍቹ ይጸድቃል ወይስ እንደገና ፍቺ መጠየቅ አለባት ፍቺው ኢንሻአላህ ይጸድቃል على القول الصحيح ይጸድቃል ግን حرام ነው በዛ ሰዓት ፍቺ ማድረግ የለበትም ወንድ ከባለቤቴ ጋር 4 አመት አብረን ኖረናል ሰላቱን ይሰግዳል የኔንም ሐቅ ይጠብቅልኛል ነገር ግን አለባበሱን እንዲያሳምር ቁርአን እንዲቀራና ከአጅነብይ ጋር አብሮ እንዳይቀመጥ ስነግረው ሊሰማኝ ስላልቻለ ፍቺ ጠይቅ ነው ይሄ እንዴት ነው ወደ ፍቺ መጠየቅ መንደርደር አንመክርም ከአጅነብይ ጋር መቀመጥ ደግሞ በርግጥም ችግር ነው ለትዳራችሁም ጠንክ ነው እንደገና ደግሞ ሸርዓንም حرام ነው ስለዚህ ያንን ነገር ማቆም ነው ያለበት ግዴታው ነው ማቆም ይሄኮ በበጎ ፈቃደኝነት ደስ ሲለው የሚያደርገው ሳይሆን ሸሪዓው የሚያስገድደው ነገር ነው ማቆም ነው ያለበት ስለዚህ እንዳቆም የሚቻለውን ምክርና ማስተማር መቀጠልና እንዲስተካከል ለማድረግ መጣጣር ነው ያለብሽ ትዳራችሁን ለመፍታት እንድትደረደሩ ግን አልመክርም አንድ ባለ ትዳር ሆና የተፋታች ሴት ባል ረጃዕቱ ሲል 3 ወር ካልሞላ ይቻላል ይላል ቁርአን ላይ ነገር ግን 3 ሀይድ ካላየች ኒካህ የላትም ይባላል ሀይድ ደግሞ በ3 ወር ውስጥ ከ3 ጊዜ በላይ 15 ወይም 18 ቀኗ ካየች ረጃዕቱ ማለት ይቻላል በመጀመሪያ ደረጃ 3 ወር ድረስ የሚል አላውቅም ቁርአን ላይ እንደዛ የተባለው ሀይድ ማታይ እድሜዋ ያለፈ ወይ ደግሞ ሰብይ ሆና ኒካህ የታሰረላት ከሆነች ወላሂ يحضن ولا يئسن من المحيض من نسائكم إن ارتبتم فعدتهن 3 أشهر ነው የሚለው ከወር አበባ ተስፋ የቆረጡ ሴቶች ዒዳቸው 3 ወር ነው ብሎ ነው የሚናገረው እና እንደዛ ከሆነ ብቻ ነው ይሄ ሁክም የሚሰራው እንጂ ግድ 3 ወር የሚል የለም 3 የወር አበባ ማየት ነው የሚለው 3 የወር አበባ እስከታይ ድረስ ባለው ጊዜ ውስጥ ፈትቻለሁ ያለ ባል መልሻለሁ ካለ ወደ ኒካሁ ትመለሳለች ሁክሙ ይሄንን ይመስላል ማለት ነው ሌላው ጥያቄ ባልና ሚስት ሆነው ሲጣሉ በቃ ካሁን በኋላ እህትና ወንድም ነን ብለው ካሉ ኒካሃቸው ይፈርሳል ከፋራስ አለው ወይ ሚስት በናገሯ ምንም ከፋራም የለው ቢፈርስም አይደለም ኒካሁ ነገር ግን ባል ሚስቱን አንቺ እንደ እህቴ ነሽ እንደ እህቴ ለኔ حرام ነሽ ማለት ነው ያሰበው ወይስ እንደ እህትና እንደ ወንድም እንተዛዘናለን ነው ይሄ ከሱ የምንጠይቀው ነገር ይሆናል እንደ እህቴ ነሽ ሲል ያሰበው حرامነትን ከሆነ ያው እንትን ይሆናል ምንድነው ስሙ ظهار የظهار حكم ነው የሚሆነው አንቺ ከظهري اختي ካለ ከፋራ ካላደረገ በስተቀር መመለስ አይችልም
الإمام الشافعي رحمة الله عليه الأم لا يندتكسد إن الله عز وجل نسب الظهار إلى الأم فقال عز وجل الذين يظاهرون منكم من نسائهم ما هن أمهاتهم فكل ما كان محرما على المرء كما تحرم الأم فظاهر من امرأته فنسبه إلى من تحرم عليه كحرمة الأم فنسبه من دنو كحرمة الأم لزمه الظهار الله سبحانه وتعالى بالقرآن لا أنجي እንደናቴ ነሽ ያለ እንደሆነ ظهار ነው ብሎ ነው ያስቀመጠው ግን እንደሷው እንደ እናት ሁሉ ለጋብቻ حرام በሆነች ሴት ከመሰለና እንደ እህቴ ነች ቢል እንደ አክስቴ ነች ቢል ወይም حتى የጥቤ እህት ظهر أختي من الرضاعة እንኳን ቢል حكمه አንድ ነው በማለት አስቀምጠውታል ያው ፍቃሃዎች በሙሉ የሚሄዱበት ይሄው ነው ስለዚህ ሰውዬ የظهار حكم ወጅቦበታል ማለት ነው ምንድነው እሱ ደግሞ ሱረቱል ሙጃዲላ ላይ አላህ Subhanahu Wa Ta'ala በቁርአኑ የበየነው ነው والذين يظاهرون من نسائهم ثم يعودون لما قالوا فتحرير رقبة ወደ ትዳር ለመመለስ የሚፈልጉ ከሆነ ባሪያን ነፃ ማውጣት ወይም 2 ወር መጾም ባሪያ ያላገኘ እንደሆነ فمن يجد فصيام شهرين متتابعين من قبل أن يتماسا ሳይነካኩ በፊት فمن لم يستطع فإطعام 60 مسكينا ያን ያልቻለ ደግሞ 60 ምስኪን መብላት አለበት ከዛ በኋላ ነው እንደ ትዳር የሚሆነው እና መቀጠል የሚችለው አለዛ حرام ትሆንበታለች ማለት ነው በዚና የተወለደ ልጅ አዛን ማድረግ ይችላል ምንም የሚከለክለው ነገር የለም አዛን ማድረግ ይችላል ኢማም መሆን ራሱ የሚከለክል ሐዲስ የለም አንዳንድ ፍቃሃዎች የተጠላ ነው ያሉት የትችት በር እንዳይከፍትና የመተማማት ሰበብ እንዳይሆን ከሚል አንፃር እንጂ ነፍስ የለም ማለት ነው ዚና የፈጸመ ሰው ምን ማድረግ አለበት ተውበት ነው ማድረግ ያለበት ከዛ በኋላም እዛ አካባቢ ላይ ላለመድረስ ራሱን ማራቅ አለበት ዚና ካደረገባት ሴት ወይም አብረው ካደረገችው ወንድ ማራቅ ድጋሜ ፈሳዱ እንዳይፈጠር ጋብቻ ለመፈጸም ፈጣን እርምጃ መውሰድ ደግሞ የተሻለው ነው ምክንያቱም ብዙ ጊዜ ሰው ለዝና የሚጋለጠው ዘዋጅ የሌለው ሲሆን ነው على كل حال ተውባ ማድረግ ነው ያለበት ሌላ ምንለው ነገር የለም ኒካህ ሲታሰር የመህር ብር አልተሰጠኝም አባቴም አልጠየቀም ያለ መህር የታሰረ ኒካህ ትክክል ነው ወይ አሁን እኔ መጠየቅ እችላለሁ ወይ መጀመሪያ ኒካሁ ከታሰረ መህሩ በሰዓቱ ቢጠቀስም ባይጠቀስም መህር ይወጅብላታል በትጠይቅ መብቷ ነው ግን ምን አይነት መህር ነው የሷ አቻ የሆኑ ሴቶች የሚያገኙትን እዛ ኒካሁ በተደረገበት አካባቢና እሷ ቤተሰብ መካከል ያሉ ሴቶች በሷ እድሜ በሷ የቤተሰብና ኑሮ ደረጃ ያሉ ሴቶች የሚከፈላቸው አይነት መህር አሁንም መጠየቅ ትችላለች ማለት ነው እህታችን እሱም መክፈል ግዴታው ነው አብሮ አንድ ቀን ካደረ በኋላ መህር ሙሉ ነው የሚወጣው ባለቤቴ ሰልሙ ነው ያገባሁት ተጋብተን አንድ ልጅ ከወለድን በኋላ ወደ ነበርኩበት ሃይማኖት ተመልሻለሁ ሲል ልጅንና እቃዬን ይዤ ወደ ቤተሰቦቼ መጣሁ ኒካህ ምንድነው የምትለው ማውረድ አለብኝ ኒካሁ ኦሬዲ ወርዷል ከፍር ያለው ካለ ሙስሊምና ካፊር መካከል ኒካህ የለም ስለዚህ ዕዳሽን ጠብቀሽ ማግባት ትችያለሽ ነው ሌላ እናቴ ሞታለች በሽርክ ነው የሞተችው ለሷ ዱዓ ማድረግ እችላለሁ ወይ እንግዲህ በምን አይነት ሽርክ ነው አውቃ ሙስሊም ነበረች መጀመሪያ ካፊር ከሆነች መጀመሪያውንም አስሊ የሆነ ኩፍር ላይ ያለ ከሆነች استغفار አይደረግላትም አላህ Subhanahu Wa Ta'ala በቁርአኑ ما كان للنبي والذين آمنوا معه أن يستغفروا للمشركين
ለሙሽሪኮች እስትግፋር ማድረግ ለነብዩና ከሱ ጋራ እምነት ውስጥ ላሉ ሰዎች አይፈቀድላቸውም ብሎ ተናግሯል። ስለዚህ ለካፊር እናቴ ወንድም ቢጠያቂ ወይም እህትም ከሆንሽ ማለት ነው استغفار ማድረግ አይገባም ማካን ለነብዩ والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم የሳት ሰዎች መሆናቸው ከተረጋገጠ በኋላ የካፊር አድራሻው ሳት ነው በኩፍሩ ሰሞተ ድረስ ከዛ በኋላ ማረው ብሎ መለመን ክልክል ነው ነብያችን ሰለላሁ ዐለይሂ ወሰለም ተከልክለዋል ለአጎታቸው ለአቡ ጣሊብ استغفار ሊያደርጉ እየሞከሩ ነበር ማለት ነው ነገር ግን ያው ሙስሊም ቤተሰብ ውስጥ ተወለደች ሆና ባለማወቅ አንዳንድ ያው ሙስሊምናውንም የምታምንበት ነው ማለት ነው የሚፈጠር ከሆነ استغفار ቢደረግ لا بأس به ምንም አይደለም ነው ሴት ልጅ አባቷ ወይም እናቷ ቢሞት ቀብር ሄዳ ለነሱ ዱዓ ማድረግ ትችላለች ወይ ዱዓ ለማድረግ ቀብር መሄድ አያስፈልጋትም የጌታ ሆና ማድረግ ትችላለች የትም ቦታ ሆና አላህን መለመን ነው ዚያራ ግን ቀብር መዘየር ለሴት ልጅ ሌላ ፈሳድ እስከሌለው ድረስ ይቻላል لما ثبت في صحيح البخاري النبي صلى الله عليه وسلم وجد امرأة تبكي على صبي لها عند قبر القبر قبل المطبات እያለቀሰች አንድ ሴት አገኙና ያ አመት الله اصبري واحتسبي አሏት صبري አጅሩን ከአላህ ፈልጊ አታውቅሽ እና እዛ ቦታ ላይ ያንን ስታረግ ቀብር መዘየር حرام ነው ብለው አልከለከሏትም ፈሳድ ያለው ከሆነ ለዛ ፈሳድ ሲባል ለምሳሌ አጅነብይ ጋር መቀላቀል ለተለያየ ነገር ካለው ወዳውጭ ቀብር ለማስታወስ ሞትን ለማስታወስ በዘየር ይችላል ያባቷ መሆን ግን ላዚም አይደለም ማንኛውም ዚያራ ነው እና እዛ በሄደችበት ጊዜ ደግሞ ለራሷም ለመቃብር ስላሉ ወንድሞች ለሙስሊሞች ሁሉ استغفار ማድረግና ዱዓ ማድረግ السلام عليكم ورحمة الله وبركاته إن شاء الله بكم لاحقون يغفر الله لنا ولكم أنتم سلفنا ونحن بالأثر تبلون الرجوع بالدرجة معنا በተደጋጋሚ ሺዓ ቤት ስለመስራት የምትጠይቅ እህታችን አለች መልሽ ያለው ከዚህ በፊት ደግማ ለምን እንደምትጠይቅ አላውቅም የምሰራበት ቤት ሺዓዎች ናቸውና ከነሱ ጋር መስራት ይቻላል ሺዓ ጋር አትስሩ ነው የምንለው ምክንያቱም ሽታው ተላላፊ ነው እውቀት የሌለው ሰው ደግሞ የነሱን ሹሃት መቋቋም ሊያስቸግረው ስለሚችል ይጥብሽ ነው የምለው ነው ሺዓ ቤት ነው የምሰራውና ምግብ የሚበላውም ነገር እነኚህ ሰዎች እንግዲህ ብዙ ሽርክና ሙንከራት ውስጥ ያሉ ሰዎች ናቸውና ማሻአላህ ተሐላል ነው ብሎ ማህከም ራሱ አስቸጋሪ ነው ከዚህ ሁሉ ጭንቀት አላህ ርዝቅ መቼም የትም ቦታ ነው ያስቀመጠው እዛ ባትሰሪ የተሻለ ነው ወንድ ልጅ ወርቅ መልበስ አይቻልም ብር እንደሚፈቀድ አውቃለሁ ነገር ግን ብር መልበስ የሚቻለው እንደ ቃል ኪዳን ቀለበት ወይም ሰዓት ብቻ ነው ወይስ ሐብልም ይፈቀዳል ወርቅ መልበስ ለወንድ ልጅ ይፈቀዳል አይደለም የተባለው የወርቅ ቀለበት መጠቀም ይችላል ቀለበት ማለት ደግሞ የቃል ኪዳን የሚባል ነገር አይደለም ምንም የቃል ኪዳን የተባለ ቀለበት ለወንዱ የሚደረግ በሸሪዓችን የለም ለሴቷ ለብቻ ሲያደርግ የምታጌጥበትን ነገር መግዛት ሱና ነው التمس ولو خاتما من حديد ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አገባለሁ ዳሩኝ ብሎ ሲመጣ የበረቱን እንኳን ቀለበት ቢሆን ፈልግ እንጂ ጋብቻ እንደው ዝም ብሎ በባዶ ይሆናል ወይ እንደማለት ብለውታል ስለዚህ ለሴቷ የምታጌጥበት ወርቅም ሆነ ብር ሌላም እንዲያደርግላት ተፈላጊ ነው ለአቅም እንደፈቀደ ለወንዱ የሚደረግ የቃል ኪዳን ቀለበት የሚባለው የኩፋሮች ባህል እንጂ የሙስሊሞች አይደለም እሱ እንደገና ገዝታ ሱጣት ውስጥ የምታጠልቅለት هذا ሙንከር እና ያ ሙንከር ነው ማለት ግን ወንድ ልጅ የብር ቀለበትን መልበስ አይችልም ማለት አይደለም የብር ቀለበት እንደ ማህተም ይጠቀሙት የነበረ መፈረሚያ የነበረ ሰለላሁ ነበራቸው ይቻላል ከዛ ባለፈ ግን ሐብል መልበስ ሰዓት መልበስ ወይንም ደግሞ ሌላ ጌጣጌጦችን መጠቀም ይችላል ማለት አይደለም حرام ነው ከዛ ከቀለበት ብቻ ይፈቀዳል
ሌላው አንድ እህት አሰላሙ አለይኪ ብትለኝ እኔ ወአለይኪ ሰላም ብላት ወይም አንድ ወንድም አሰላሙ አለይክ ብለው ሰላም አለይኩም ስላልኩ ሰላምታዬ ስህተት ነው ወይስ ለአንድ ሰው አሰላሙ አለይኩም ማለት አለብኝ? የተሻለ የሚሆነው አሰላሙ አለይኩም ወራህመቱላሂ ወበረካቱ በዚህ መልኩ ነው የመጣው ሐዲስ ላይ። ግን አሰላሙ አለይከ ቢለውም ችግር የለውም። አንዳንድ ሐዲሶች ላይ ተገኝቷል። ለሴቷም አሰላሙ አለይኪ ቢላት ሰላምታው ተገኝቷል ማለት ነው። እሺ ሰውየው ሸህ ናቸው፣ ነገር ግን ህርዝ ይሰራሉ። እሱ የሐለለውን መብላት ይቻላል። ህርዝ ከሰሩ ሰውየው ሸህነታቸው ግዴታ የሚያደርግባቸውን የዘነጉና ሐራም የሆነ ነገር የሚሰሩ ናቸው። ህርዝ ማንጠልጠል ሽርክ ነው። من علق تميمة فقد أشرك ነው። ስለዚህ ሰጥተው ያረዱትን ከመብላት እንድትቆጠቡ እንመክራለን። مرحبا من علق تميمة فقد أشرك يميل حديث الله رجعان تلتل سو لراسهم من تلتل لراسهم من تلتل شرك نو. الحديث في مسند الإمام أحمد عن عقبة بن عامر أن رسول الله صلى الله عليه وسلم أقبل إليه رهط فبايع 9 وأمسك عن 1 የሆኑ ጀማዓዎች መጡ እሳቸው ዘንድ 10 ነበሩ። 9ኞቹን ሙባይዓ አደረጉና አንደኛውን ሙባይዓ ሊያረግ ቃል ሊገባ ጁዝ ሲዘረጋ እጃቸውን ሰበሰቡ ነብዩ ሰለላሁ ዐለይሂ ወሰለም فقالوا يا رسول الله بايعت 9 وتركت هذا 9ኞቹ ሙባይዓ አድርገው ይሄንኛውን ደግሞ ተውት ሲሏቸው قال إن عليه تميمة አንገቱ ላይ ሰውነቱ ላይ ኮህርዝ አንጠልጥለዋል። ስለዚህ ሷን ካልቆረጠ የሽርክ ስር መሰረቱ አልተነቀለም ማለት ነው። እና عليه تميمة ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም فأدخل يده فقطعها እጁን አስገብቶ ሰውነቱ ላይ የነበረውን ህርዝ ቁርጥ አድርጎ ጣለው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ባይዓ አደረጉና من علق تميمة فقد أشرك له. الحديث أخرجه الإمام أحمد وقال الأرناؤوط إسناده جيد إسناده قوي بالغال كذلك بتلاقي طرق يتورى حديثنا ስለዚህ ይሄ ሽርክ ነው ማለት ነው። የሚያደርገው ሰው ሸخص ስለሆነ ወደ ሐላልነት አይቀየርም። ሐራም ከሆነ ሐራም ነው። ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላት ሲወረድ እጅ ወደ ላይ ከፍ አድርጎ ማውረድ ሰላዋት ለማውረድ እጅ ምንም ሚና የለውም። አንደበት ነው ሰላዋት የሚወርደው። እጅ ላይ ወደ ታች የሚባል ነገር የለም። በምላሱ ነው ማለት ነው። የምሰራበት ቤት ሁልጊዜ ድራማ ያያሉ። ስራ እየሰራሁኝ ይሰማኛል። አንዳንዴ ይታየኛል። ምን ማድረግ አለብኝ? ተቻለ መጠን መጠንቀቅ ነው። ማስቆም ከቻልክ ማስቆም ነው። ማለትም ድራማ ተብለው የሚታዩት ነገሮች በአብዛኛዎቻቸው ፈሳድ ያዘሉ ናቸው። ነብዩላህ ኢሳ አለይሂ ሰላም ለምን ወደ ሰማይ እንደሄደ ቢያብራሩልኝ ይላል። ወደ ሰማይ መሄዳቸው ተነግሮናል። ለምን እንደወሰዳቸው የሚያውቀው ያው ወደ ሰማይ የጠራቸው ጌታ ብቻ ነው። ይሄ አላስፈላጊ ጥያቄ ነው። على كل حال يهودوች እነሱን ለመግደልና ለማስገደል እየሞከሩ ስለነበረ አላህ አድኗቸዋል። إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة በማለት ይገልጻል። ሌላው ጥያቄ ዚክር በምናደርግበት ጊዜ አፋችንን ሳናንቀሳቀስ ድምጽ ሳናወጣ በቀልባችን ብቻ ማድረግ እንችላለን። በቀልብ የሚደረገው ዚክር ራሱን የቻለ ነው። በመላሳችንም ስናደርግ ቀልባችንን አብረን ማለት አለብን። ግን እሱ ብቻ በቂ አይደለም። መላሳችን ዚክር ማድረግ ምን የሚከለክለው ነገር አለ? لا يزال لسانك رطبا بذكر الله ማለት ነው ሰለላሁ ዐለይሂ ወሰለም። መላስህ አላህን ከማወደስ እርጥብ ሆኖ ከመቆየት እንዳይወገድ ብለዋል። እሱን ነው ማድረግ ያለብን። ቁርአንን በቴሌቪዥን ከፍቶ ያለ አዳማጭ ጥሩ መሄድ እንዴት ብቻ ይታያል?
ክልክል ነው ማለት አንችልም ግን ቁርአንን ስንከፍት ብንጠቀምበት የተሻለ ነው እርግጥ ነኝ እናቴ ጋር ሄጄ ነው የምወልደው ነገር ግን በአካባቢው ባህል የማርያም መሸኛ ተብሎ የሰፈሩ ሰው ይጠራና ገንፎ ይበላል በእንደዚህ ሁኔታ እኔ ምን ማድረግ አለብኝ ይሄ ሽርክ ነው የማርያም ይሄ በግልጽ የነሳራዎች ባህል ነው ከማርያም ጋር ተአልቅ ያላቸው እነሱ ናቸው እና አንድ ሙስሊም የሆነ ሰው ይሄ ቤት ውስጥ መደረግ አይገባው የሚያደርጉን ከሆነ ወላጆቻችንንም ማስተማር አለብን ወላጆች በእድሜ ቢበልጡንም በሃይማኖት ዕውቀታቸው ዝቅተኛ ሊሆኑ ይችላሉና ጥፋት ሲያጠፉ እጃቸውን ይዞ መመለስ የልጆች ግዴታ ነው መምከር ማስተማር በስነ ስርዓቱ ማለት ነው ሐራም ነው ሙንከር ነው አምልኮም ነው ሽርክ ነው የሚሆነው ከንፎ መብላት አንከለክልም የፈለገውን ሰው መብላት ይችላል ግን ከማርያም ጋር የሚያገናኘው አንዳቸው ነገር የለም ገንፎ የተመቸው ጊዜ ብቻ መብላት እንጂ ለ13 አመት ልጅ ጸጉሬን መሸፈን አለብኝ ወይንም አጅነቢ ይሆናል አዎ 13 አመት ጀምሮ አካለ መጠን ሊደርስ ይችላል እድሜ እየገደቡ ይቻላል ያ ይቻላል ብሎ መጨናነቅ ውስጥ ምን አስገባን አጅነቢ ከሆነ መራቅ ያለበት ሴቶች በተፈጥሮ በእጅ በእግራችን ላይ የሚወጣ ጸጉር ማንሳት حرام ነው ወይ ለምን ይነሳል ያን ጸጉር አላህ ያበቀለው ሶስት ጸጉር ነው የሚጎዳው ነገር የለም ለህክማ ነው ማስወገዱ ደግሞ ጤናም ላይ ራሱ አሉታዊ የሆነ ተጽዕኖ ኖረው ይችላል ለምን ታስወግዱታላችሁ ኢትዮጵያ ለሚሞት ሰው استراحة አዳራሽ አዘጋጅቶ ተዚያ ለቅሶ ከተቀመጡ መድረስ ወይንም መሰብሰብ በሸሪዓ እንዴት ይታያል ደግሞ አንድ ሰው ዘመድ ከሞተበት ታዚያ የሚደረሰው እስከ 3 ቀን ድረስ ነው በፍቅሃችን የተቀመጠ ይሄ ነው ከ3 ቀን በላይ ሩቅ ቦታ ያለና በሰዓት ያልነበረ ሰው ካልሆነ በስተቀር መድረስ የለበትም ነው የሚለው ሶስቱንም ቀን ደግሞ እነሱ ቤታቸው ውስጥ መቀመጥ የለባቸው እንኳን ሌላ ሀገር የሞተ ቀርቶ በዛው በኢትዮጵያ በሞተበት ቦታም ቢሆን እስከ 3 ቀን ድረስ ድንኳን ጥሎ መቀመጡ ሙንከር ነው ቢድዓ ነው የተለያዩ ደግሞ መጥፎ ስራዎችን ያስከትላል እዛ ቁጭ ብሎ ጫት ያላመጡ መተማማት ሁሉ ከዚህ የመነጨ ነገር ነው ኢኮኖሚም ጉዳት ያደርሳል በመሰረቱ ፉቃሃዎች እንግዲህ ሻፊዒ መዝሐብ ላይ በግልጽ ማውቀው ምንድነው ማዕተም ነው የሚለው ማዕተም ማለት ለቅሶ መቀበል ቢድዓቱን ቀቢሐቱን ብሎ ነው ያስቀመጡት ኢማም ሻፊዒ ላይ ተናግረዋል እነነው ተደጋጋሚ ያነሱታል ሌሎች መዛሂቦች ከዚህ የተለየ አቋም የላቸውም هذا ሙንከር ከዚህ እንደገና ወንዝ ተሻግሮ ድንኳን የሚያስጥልና ቁጭ ብሎ የሚያስለቅስ ነገር ኖር አይገባም ማለት ነው እናት ኢትዮጵያ ብቻዋን ነው የምትኖረው እኔ ደግሞ ከዚህ እየሰራሁ የምልክላት ገንዘብ ነው የምትተዳደርበትና ጥያቄ አብሪያት መኖር ነው ዋጅቡ ወይስ እዚህ እየሰራሁኝ በልክላት ነው እሳቸው የሚፈልጉትን ነገር ነው ማድረግ የሚገባው አጠገባቸው መኖርና በትንሹ ትልቁ ማገዝ ከጎን መቆም ምርጫቸው ከሆነ እዛው ነው አጠገባቸው ማጦር ነው አይ ምንም ማለለም ጉልበት አለኝ እዛው ነው ብትረዳኝ ወይም እዛው ነሽ ብትረጂ ይሻላል ካሉ ደግሞ ያንን ነገር ማድረግ ነው ተገቢ የሚሆነው ሁኔታው የሚፈልገውን ነገር ነው መስራት ያለብን ማለት ነው ለመስጂድ ማሰሪያ ለሰጥ የነየትኩት ገንዘብ ነበር ግን የሚሰራ መስጂድ አላገኘሁም አሁን ለሚስኪን ለሰጠው ነበር ይቻላል ይላል መጀመሪያ ነዝር ከሆነ ያ ነገር አላህ እንዲህ ካደረገልኝ ለመስጊድ ይሄን ያክል ሰጣለሁ በሚል ስለት ነገር ከሆነ ለሌላ ነገር ማዞር አይቻልም ያ ነገር ወጅቦ ዚማ ላይ ደርሳልና ፈልጎ ማሰራት ነው አለዛም እየተሰራ ያለ መስጊድ ላይ መስጠት ነው ከዛ ወጅብ ሙሉ በልብ የታሰበ ከሆነ ከዛ የተሻለ ኸይር ከተገኘ ለዛ ለተሻለው ኸይር ማዋል ምንም የሚከለክል ነገር አይኖርም ማለት ነው አንድ ሰው ሶላት ውስጥ እያለ ቢያነጥስ አልহামዱሊላህ ማለት ይችላል ሶላት ውስጥ ካለ በሶላት ውስጥ ያለውን ስራ ብቻ ነው መስራት ያለበት ከዛ ውጭ ያለ ነገር መስራት የለበትም አዝካሩ الصباح والمساء ተራቁቶ መጠበቅ አለብን ወይስ ጓደኛዬ ተራቁቶ መጠበቅ አለብሽ ያለችኝ
የጧቱን ከስንት ሰዓት ጀምሮ ነው የምንለው የማታውንስ የተለየ ተራ ቁጥር የለውም አሁን መጽሐፉ ላይ ህስነል ሙስሊም ላይ ያለው ቅደም ተከተል መጠበቅ ግዴታ ነው የሚል አስባችሁ ከሆነ ምንም ችግር የለውም ከመጨረሻው መጀመር ትችላላችሁ ከመሃል መጀመር ትችላላችሁ የተለየ ተራ ቁጥር የለም ቅደም ተከተል የለውም ሰዓቱን በተመለከተ የማታ ዚክር ከአስር ጀምሮ እስከ መግሪብ ባለው የጧቱ ደግሞ ከፈጅር ሰላት በኋላ ፀሐይ እስከምትወጣ ባለው መሆኑ የተመረጠ ነው ብለዋል ዑለማዎች ምክንያቱም ቡክራተን ወአሲለን የሚለው ቡክራ ማለት ያው ከፈጅር በኋላ ያለው ነው አሲል ማለት ደግሞ ከአስር ጀምሮ እስከ መግሪብ ያለው ነው ብለው ነው ዑለማዎች ያስቀመጡት السفاريني رداء الألباب لا እንዳስቀመጠው ሰዓቱ ይሄ ነው ብለዋል ሰበህ بحمد ربك قبل طلوع الشمس وقبل الغروب የሚለውም አያ ጌታህን ከምስጋና ጋር ያቀላቀል ካጥራው ከፀሐይ መውጣትና ከፀሐይ መግባት በፊት ይላል ይሄ መሆኑ ጥሩ ነው ግን አንድ ሰው በዛ ሰዓት ላይ ስራ ኑሮበት ወይ ማለመቸው ብሎ ከመግሪብ በኋላ ቢያከናውነው መሳ የሚለው ውስጥ ስለሚገባ የምሽት ዚክር የሚለው ስለሚገባ ምንም ችግር የለውም ፀሐይ ከወጣች በኋላም የጧቱን ዚክር ቢያደርግ ችግር የለውም የተሻለው ግን የማታው ከአስር እስከ መግሪብ ባለው ጊዜ ውስጥ ነው መሆን ያለበት የጧቱ ደግሞ ከፈጅር ሰላት እስከ ፀሐይ መውጣት ድረስ ባለው ቢከናወን የተሻለ ይሆናል ማለት ነው የአምስት ወቅት ሰላት ሱናዎች በፊት ከኋላ ያሉት ቢብራሩ ይሄ ከዚህ በፊት ባለፈው ፕሮግራም ላይ አብራርቻለሁ ያለፈውን ፕሮግራም መልሶ ማዳመጥ ይበጃል ጸጉርን ቅባት ተቀብቶ ከሸፈነ ውዱ ማድረግ ቢፈለግ የተሸፈነበት ነገር ላይ ማበስ ይችላል ያው ይችላል የተሸፈነ እንደ ጥምጣም ደግሞ ጉፍታዋን ራሷ ላይ አስራ መፍታት ካልፈለጉ በዛው በተለበሰው ነገር ላይ ቢያብሱም ችግር የለውም كما جاء في الحديث عن عمر بن الخطاب قال من لم يطهره المسح على الإمامة فلا طهره الله ይሄ መውቁፍ ነው መርፎ የሆኑ ብዙ ሐዲሶች አሉ ሸውካኒ የላውጣር ላይ የዘረዘሯቸው እና ችግር የለውም ነው አንድ ሰው ዊትር እየሰገደ የመጨረሻ ስጁድ ላይ አንድ ነው ወይስ ሁለት የሰገድኩት ብሎ ቢጠራጠር ምን ማድረግ አለበት አንድ ነው ብሎ መውሰድና መጨመር ነው የተጠራጠራትን ረካዓ እንደሌለች ቆጥሮ ሌላ መጨመር ነው ማለት ነው በሌላ አባባል አንድ ነው ወይስ ሁለት ካለ አንደኛውን እርግጠኛ ነው ሁለተኛው ላይ የተጠራጠረው ሰው እንደሌለ ቆጥሮ ሌላ መስገድ ነው ሁለት ነው ሶስት ካለ ሁለት ነው ብሎ ወስዶ ቀሪውን መጨመር ነው ሁሉም ሰላት ላይ የሚደረገው ይሄ ነው فليطرح الشك وليبني على ما استيقن ማለት ነው ሰለላሁ ዐለይሂ ወሰለም የተጠራጠረበትን ትቶ እርግጠኛ የሆነበትን ላይ ይመስረት ነው ስለዚህ ይሄ ነው የሚደረገው ማለት ነው አንድ ሰው እዳ ኑሮበት አሰሪው ሐጅ ሊያስደርገው ቢፈልግ ከማድረጉ ተቀባይነት ይኖረዋል ምንም ችግር የለውም እዳ ያለበት ሰው ሌላ ሰው ከፍሎለት ሐጅ ቢያደርግ ሐጁን ተቀባይ መሆን የሚከለክል ነገር የለም ከሚስቴ ጋራ ሐጅ ላደርግ ነበር ያብራሩልኝ ምንም ከሚስቴ ጋር የምታደርገው ሐጅ ከሌላ ሰው ጋር ከምታደርገው ወይም ብቻህን ከምታደርገው የሚለይ ነገር የለም በወቅቱ ኢህራም የሚደረግባቸው የተወሰኑ ቦታዎች አሉ መዋቂት የሚባሉ ከነዛ ቦታዎች ኢህራም ሸርጦች አሟልቶ መነሳትና አንደኛው ሙስሊም እንደሚያደርገው ሐጅ ማድረግ ነው አላህ ሐጃችሁን ይቀበለው መልካም ነገር ነው በኸይር ነገር ላይ እየተባበራችሁ ነው ያላችሁት ማለት ነው እናቴ ሙተዋል ሐጅ በርሷስም ማድረግ ፈልጌ ነበር እንዴት ነው ማድረግ ያለብኝ ምንም የሚከለክል ነገር የለም ባይሆን አንተ ለራስህ ሐጅ አድርገህ የምታውቅ ከሆንክ ነው ስለሌላ ሰው ሐጅ ማድረግ የምትችለው በህይወትም ያለና ቦታው ላይ መገኘት ያልቻለ ወይም ደግሞ የሞተ ሰው ተክተን ሐጅ ማድረግ የምንችለው እኛ ሐጅ ያደረግን ሰዎች ከሆነ ብቻ ነው እናቴ በህይወት የለችምና ለሷ ሐጅ ለማድረግ ፈልጌ ቅድመ ሁኔታው እያስተካከልኩ ነው ሆኖም
እናቴ በህይወት እያለች ስለ እስልምና በቂ እውቀት አልነበራትም። ሰላት፣ ጾም፣ ሌሎችንም ከሷ አልፎ እኛን ልጆቿን እድሜያችን ሳይደርስ በልጅነታችን ታለማመደን ነበር። ነገር ግን አንዳንድ ሽርክ ተፈጽሞ ነበር ማለት ጠንቋይ ቤት መሄዷ አስታውሳለሁ ይላል ጠያቂያችን። እንግዲህ ይሄ በዛን ሰዓት ያ ነገር ሽርክ መሆኑን ሳያውቁ ሊሆን ይችላልና የኸይር ፍላጎታቸው ግልጽ ነው። እናንተ ሰላት እንድትሰግዱ ወደ ዲን እንድትሄዱ ጥረት እያደረጉ ያለማመዱ ነው። አላህ ይምራቸው ይሆናል። እስትግፋር አድርጉ። እንግዲህ ባለማወቅ ዑዝር ይኖራል ማለት ነው እንጂ ሽርክ ነው። የዲን እውቀት ሳይኖረን ሐይድ ካየን በኋላ ያልጾምናቸው 2 ወር እና ከዚያ በላይ ሊሆን ይችላልና ይህ ሁሉ ቀዷ ለማውጣት ካልቻልን በምን ማካካስ እንችላለን? በጤንነት እስካላችሁ ድረስ ቀዷ ማውጣት የማትችሉበት ሁኔታ የለም። በተከታታይ 2 ወር ጾሙ አትባሉም። ያረፋችሁ ክፍተት እየሰጣችሁ መጾም ትችላላችሁ። በዚህ ግድ የ2 ወር ጾም አንድ ጊዜ መጾም አይደለም ተከተሉት ማለት ነው። ቀዷ ማውጣት እንጂ ሌላ ማካካሻ የለም። ያንን ጭራሽ የማይችል ሰው በሽታው ቋሚና በዚህ ቀን ይችላል የማይባል ምን ያለበት ሰው ብቻ ነው በማብላት ማካካስ የሚችለው። አንድ ነገር ላይ ለምን ከፋራ ስናወጣ የምንጾመው በተከታታይ ነው ወይስ ሰኞና ሐሙስ መጾም አለብን? ከፋራ በተከታታይ መሆን ያለበት አለ። ለምሳሌ ከፋራቱል ቀትል፣ ከፋራቱል الظهار ከፋራቱል ምንድነው እነዚህ ነገሮች በተከታታይ መሆን አለባቸው። ሙተታቢዓይን እያለ ነው የሚያስቀምጠው። ከፋራቱል اليمين የመሐላ ደግሞ ከፋራ ያው 3 ቀን መጾም እንጂ ተከታታይ የሚል ነገር የለም እና አንድ ወጥ አይደለም ማለት ነው። አንድ ሴት ወር አበባ ላይ እያለች ከባሏ ጋር ግንኙነት ብታደርግ ምንድነው ነው ማካካሻ 2 ወር ሳያቋርጡ መጾም ነው ይባላል አይደለም። ሐይድ ላይ ያለች ግንኙነት ማድረግ የ2 ወር ጾም ማካካሻ አያስፈልገውም አልተባለም። ይሄን ያለ ሰው ሳያውቅ የሚናገር ሰው ነው። ይሄ ከመሰረቱ ስህተት ነው። መጀመሪያ ሐይድ ላይ ከሆነች 1 ዲናር የሐይድ መጨረሻ ገደማ ከሆነ ግማሽ ዲናር የሚል ሐዲስ አለ። بعض العلماء ደከመ ያረጉትም ብዙዎች ደግሞ አበረታተውታል። ይሄ ነው ከፋራው እንጂ 2 ወር አይደለም። ይሄ መስሎት ጥያቄያችን ተጨማሪ አያይዞ የጠየቀው አለ። በየወሩ ደግሞ የወር አበባ ይመጣልና ሳያቋርጡ መጾም የሚለው እንዴት ነው? የወር አበባ መጣ ጊዜ ሸሪዓዊ ምክንያት ነውና በዛ ሰዓት ማቋረጡ እንደማቋረጥ አይቆጠርም ከፋራ ለሚያወጣ ሰው ማለት ነው። ይሄ ከፋራት የጅማዑ ግን በሐይድ ጊዜ ጅማዕ ማድረግ ይሄን ከፋራ አያስከትልም። ይሄን ይመስላል። ጥሩ። ሌላው ጥያቄ አንድ ሰው ዝሙት ሲሰራ እያየን ያንን ሰው ማጋለጥ ግዴታ ይሆንብናል ወይ? ማጋለጥ ግዴታ አይሆንም፣ ተፈላጊም አይሆንም። ያን ሰው መቆጣትና መምከር ድጋሜ እንደዛ ቦታ ላይ እንዳይገኝ መገሰጽ ነው እንጂ ሄዶ ሌላ ሰው ማጋለጥ አስፈላጊ አይደለም። ምናልባት የትዳር ጓደኛው ጉዳት ላይ ሊወድቅ ይችላል ተብሎ ከታሰበ መጠቆምና መምከር አስፈላጊ ሊሆን ይችላል። መንባብ ንስህ ማለት ነው እንጂ ማጋለጥ ራሱ አስፈላጊ አይደለም። ሰተረ ሙስሊማን ሰተረሁላህ። እኔ ከዛሬ 13 ዓመት በፊት ያገባሁትና የወለድኩለት ባል ነበረኝ። እስካሁን የት እንዳለ አላውቅም እና ኒካዬን ምን ማድረግ አለብኝ? ከዚህ በፊት ዑምራ አድርጌ አለሁ። አሁን ሰዎችን ስጠይቅ የሰው ኒካህ ይዘሽ አይበቃልሽም አሉኝ። አሁንም ከእህቴ ልጅ ጋር ሐጅ ለማድረግ አስቤያለሁ። ይሄ እንዴት ነው? ዑምራሽ ምንም ችግር የለውም፣ ትክክል ነው። ሰውየው ቦታው እስከሌለ ድረስ ከእህትሽ ልጅ ጋር ሐጅ ማድረግሽም ትክክል ነው። አጅነብይ አይደለም፣ መህረም ነው እና እሱ ኒካሁን በተመለከተ ግን ኒካሁ
ላንቺ ማሰሮ ሆኗል ሰውየው አልተገኘምና ጉዳት እየደረሰብሽ ከመሆኑ አንፃር ወደ ቃዲ ሄደሽ ንካው ፈስክ እንዲደረግ ማድረግ ትችያለሽ ጠፍቶ በመቆየቱ ብቻ ንካው አይፈርስም በህግ ነው መፍረስ የሚችለው ማለት ነው እኔ ትዳር የሚመሰርትበት ሰዓት ኢንሻአላህ መህሬን ሎሽን ብር ሳይሆን 30 ጁዝ ቁርአን እንዲሆንልኝ ምኞቴ ነው እና ኡስታዝ ይሄ የሐሳቡ በሸሪዓው የሚደገፍ ነው ወይንስ የግድ ብር መሆን አለበት የግድ የሚል ነገር የለም አንኛውም የተስማሙበት ነገር ንካህ ይሆናል ግን 30 ጁዝ ቁርአን ብሎ መለየቱ የተለየ ፈضل ያለው የተለየ ትርፍ ያለው መስሎሽ ከሆነ አስፈላጊ አይደለም ቁርአኑን ማቅራቱም ሆነ ማሐፈዝ ማግኘቱ አስፈላጊ ነው ግን እንደ መህር አድርጎ ማሰቡ የተለየ ትርፍ የለውም ማለት ነው እንደ ማንኛውም ሰው የሚገባሽን መህር ጠይቀሽ ብታገቢ ተናክራለሁ አንድ ሴት ንቃብ ለባሽ ከሆነች ወንድ ከስንት እድሜ ክልል በላይ ነው حرام የሚሆነው እሷን ለማየት ማለት ነው ንቃብ ለበሰችም አልለበሰችም አጅነቢ የሆነችን ሴት ማየት ማንንም ሰው የሚፈቀድለት የለም አይኑን መስበር ይገደዳል እድሜው ደግሞ አካለ መጠን ከደረሰበት ጊዜ ጀምሮ ነው ታው እንግዲህ ጥያቄዎቹ እየተገባደዱ ነው ያሉት ታለኝን ያክል ማዳረስ ሞክሬያለሁ የተወሰኑ የቀሩ አሉ እነዚህን የቀሩትም ከቀጣይ ፕሮግራም ጋር ኢንሻአላህ መልሳቸዋለሁ ዛሬው እዚህ ላይ ይበቃናል واخر دعوانا ان الحمد لله رب العالمين والسلام عليكم